ቤተሰቤን ለመበጥበጥ አንዲት ነገር አደርጋለሁ ብትይ እኔ አጠገብሻለሁ። ውሳኔው ያንቺ ነው። ያኔ ደግሞ ፈጽሞ አታውቂኝም፣ በጭራሽ አታውቂኝም። ድጋሜ ላስታውስሽ፣ ሰምቼሻለሁ። ሰይፍ ይዘሽ ወደ ቤቴ ለመበጥበጥ ከመጣሽ ያ ሰይፍ መጀመሪያ የሚያርፈው ያንቺ አንገት ላይ ይሆናል። መዲ ውጭልኝ፣ በቃ መዲ ውጭልኝ። ይቅርታ ማርቲ እባክሽ፣ ሶሪ። በቃ አሰሚኝም አይደል? ሰሚኛለሽ? አንቺ ከመጣሽ ቤት የታመሰው ደስታዬን ያጣሁት አንቺ እዚህ ቤት ከረገጥሽበት ጊዜ ጀምሮ ደረጃ ተነስቶ ነገሩ ሳይበለሻሽ ከዚህ ቤት ውጭ። ደሬ አምሯል። ቤቴን ስታቃጢው፣ ቤቴን ስታረግፊው፣ የተከበረው ትዳሬን ስታፈርሺ፣ ደስታዬን ስትቀሚ ዝም አልልሽም። እስከ ዛሬ ውጪ አልልሽም። እንደ እስከ ዛሬው ቤቴን ለቀሽ ሂጂልኝ አልልሽም። አዞውን ለመግደል ከውሃው እንደምታወጪ ሁሉ እኔ ግን አዞውን ለመግደል ውሃው እስከማወጣው አልጠብቅም። እመኝኝ መድኃኒት የያዝሽው ሰይፍ ይህን ቤት ለመግደል፣ ይህን ቤት ለማርገፍ፣ ደስታችን ለመንጠቅ የያዝሽው መርዛማ ነገሮች መጀመሪያ አንቺን ነው የሚጨምሩት። እመኝኝ። አታውቂኝም፣ አልጠብቅሽም። ውጭ ብዬ በረንዳ ላይ ትዕግስት አይኖረኝም። እገልሻለሁኝ። እያንዳንዱ ቃላቶችሽን ሰምቻለሁ። ይህን ቤት በአንድ እግሩ አቆመዋለሁ፣ ቤቱን አተራምሰዋለሁ፣ አይኗን እገልጣለሁ ያልሽውን ብሎ ዝርዝር ባይነግራትም ሆድ የያዘውን ብቅል ያወጣዋል ነውና ለእያንዳንዱ ስራሽ ዋጋ ትከፍያለሽ። እመኝኝ። እንደ እስከ ዛሬው ማርታን ብዬ ዝም አልልሽም፣ እደፋሻለሁ ብሏታል። ደሬ አምሯል። የያዘው ገበናና ሚስጥር፣ የያዘው አደገኛ ሚስጥር መድኃኒት እንዳደርስበትም ይሰጋል። በዛ ላይ መድኃኒት ይህን ሚስጥር ካወቀች የበለጠ እሳቱ ላይ ቤንዚን እያርከፈከፈች ማርታ ድንገት ብትሰማ ህይወቷ አደጋ ውስጥ ነው የሚወድቀው። በዛ ላይ ደግሞ ፍረትና ንቀት የሚታይባት ሰላም ለልጆች ስል የወይዘሮ ማርታን መልካም ልብ ትቼ ደግነቷን ያደረገችልኝ ውለታዋን ረስቼ ለእናንተ ስል ከእናንተ የሚበልጥ የለም እና እዛ ቤት እመለሳለሁ፣ የሚገባቸው ሁሉ ይገባችኋል ትላለች ሰላም። እዚህ ጋር ትልቅ ስህተት እየሰራች ነው። በነገራችን ላይ እኔ ሰላም በጣም 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 ትልቅ ስህተት እየሰራች ነው። በጣም ደሬ የምነጥቃቸው የማሳጣቸው ነገር የለም እያላት፣ እሷ ግን ጭራሽ እዛ ቤት እንመለሳለን እንገባለን። ኦልሬዲ ዳጣ እየኖረች ነው። እውነታው ሲወጣ አይደለም ሰላም ዳጣ ራሱ ጉዳት ይደርስባታል በማርታ። አይደለም ማርታ ዳጣ ላይ አብጌል ላይም ጉዳት ማድረሱ አይቀርም። ይህን ያህል ምን ብበድላችሁ ነው? ይህን ያህል ምን ባስከፋችሁ ነው? እውነቱን እያወቃችሁ የደበቃችሁ ነው? አስቡት። በዛ ላይ እንግዲህ ሳት የጎረሰችው ሳት የላሰችው ወይዘሮ መድኃኒት አለች፣ ቤንዚል የምታርከፈክፍ እያነፈነፈች ገና ከመምጣቷ ማርታ ይህ መርዛማ መላስሽን ሰብስበሽ ከተቀመጥሽ ተቀመጪ፣ አለበለዚያ ግን እመኚኝ መድኃኒት ከዚህ ቤት ሳይሆን ከልቤ ነው ፍቄ ማስወጣሽ ብትላትም ደቂቃ ሳትቆይ ወደ ጥርጣሬ ገብታለች። እመኚኝ ማርትዬ በሁለት ልጅ ደሬ አብሮ አርፎ አይቀመጥም። ደሬ እመኚኝ ተቀማጭ ሚስት አለው፣ ተቀማጭ ውሽም አለው እያለቻት ነው ማርታ። ባሌን ከምታሚ በአንገቴ ገመድ ደጋግሜ ነግሬሽ አልሰማም ብለሻል በማለት ብትላትም እሷ ግን ከጥፋቷ አርቅም ከማስመሰሏ አልጠፋም ብላለች። ወይዘሮ ማርታ በዚህ ሁኔታ መጨረሻዋ ምንድን ነው? ደሬ ከባድ ጭንቀት ውስጥ ገብቷል። በዚህ የዳጣ እናትና ልጅ መገናኘታቸው እንዳለ ሆኖ ከዳጣ በላይ ደግሞ ትልቁ ጉዳይ የአብጌልን ልብ የይቅርታ ልቧን መልሶ እንዲያጣው ያቺ የበፊቷ መጥፎ አብጌል እንድትመለስ የሚያደርጋት ሌላው ድብቁ ጉዳይ አይደለም። አብጌል ዳጣ ራሱ ይህን ጉዳይ ስታውቅ የበለጠ ከሁሉም መራቅ የሚፈልጉት አሁን የተወለደው ልጅ ነው። ስህተት አንዴ ነው። ዳጣ ስህተት ናት። በቃ አባዬ
ሁሉም ሰው ይሳሳታል ብላ ይቅርታ ብትለውም የተደበቀው ገበና፣ የተሸፈነው ሚስጥር፣ የተቀበረው እውነታ ሲገለጽ ምን ይባል ይሆን? የዳጣ እናት ሰላም ናት። ሰላም የወለደችው ልጅ የኔ ነው የሚለው ሀቅ ሲወጣ እውነትም አክስቴ የምትለኝ ነገር እውነት ነበረ ብላ አክስቷ ጋር እንዳትደረብ የሚለው የብዙዎቻችን ስጋት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ከጥፋቷ ከተንኮሏ የማትጠፋው አቢጌል በስንት መከራ በስንት ክርክር ወደ መልካም ልጅ ከተመለሰች በኋላ እንግዲህ አሁን እንግዲህ አክስትየዋ መታ ነገሮችን ልታበላሻቸው ነው ማለት ነው። ውድና የተከበራችሁ ቤተሰቦች ነገሮች አሁን እየተተራመሱ ይመስላል። በዛ ላይ ወይዘሮ ማርታ ጥርጣሬዎቿ እየጨመሩ ከደሬ የምጠይቀው ጥያቄ አጥጋቢ መልስ እያጣች ስለሆነ ኦልሬዲ እህቴ ልትሆን ትችላለች በማለት እንግዲህ ጥርጣሬዋን ልታዳምጠውና እስከ ጥግ ልትራመድበት ትችላለች። በዛ ላይ ወይዘሮ መድኃኒት ደሬ ስለዛተባት ሁሉንም ነገር በግልጽ የጠረጠርኩት እውነት ነው፣ ዓይንሽን ግለጪ የምልሽ እህቴ እውነቴን ነው በማለት እንግዲህ በመረጃና በማስረጃ ለማስደገፍ ነው ከዳጣ ክፍል ገብታ መረጃ የምትሰበስበው። ቆይ ምን ፈልጋ ነው እዛ ክፍል? ምን የተቀበረ ሚስጥር፣ ምን የሸሸገችው እውነታ ያለ መስሏል ነው ከዳጣ ክፍል ገብታ የምትበረብረው? አቢጌልም አክስቴ አቁሚ፣ አክስቴ ምን እያረግሽ ነው ልትላትም አልፈለገችም። ዝም ብላ የሚካሄደው ማየት ነው የፈለገችው። በመሀል ግን ዳጣ መታ ያን በር ከፍተዋለች። ምን ይፈጠራል? ዳጣም እንዲሁ በቀላሉ ዝም አትላትም። እንደ እስከዛሬውም በትዕግስት ዝም የምትላት አይመስልም። በጣም የሚያሳዝነው ጉዳይ የናታን ጉዳይ ነው። ናታን እንግዲህ በሁለት ታማቾች መሀል ገብቶ ከባድ ውጥረት ውስጥ ገብቷል። እኔ መጀመሪያ ባፈቅርህም አንተ የበለጠ የምታፈቅረው ዳጣን ነው። ዳጣ ከኔ ነው እንጂ የወሰደችህ እሷን መጀመሪያ አላፈቀረችህም በማለት አቢጌል አሁንም እሷ እንደምትወድህ እሷን እንደመረጥክ ባውቅም እኔ ግን ማፍቀሬን አልተውም፣ ማፍቀሬን አልረሳም፣ ካንተ መራቅ አልፈልግም ብለዋለች። ናታንስ ምን አይነት ውሳኔ ወስን ይሆን? መድኃኒትስ አነፍንፋ ምን ታገኝ ይሆን? ከዳጣና ከመድኃኒት የተጀመረው ፍጥጫ ማብቂያው ምን ይሆን? በዚህ መሀል ደሬ ከደረሰ መድኃኒት አበቃላት። እጅግ የሚያሳዝን መጨረሻ። ተረጋጉ፣ ሰላም አገኙ ሲባል እየመጣች የምታምሰው ትዳር የመቻቻልና አይቶ የማለፍ ነገሮችን በተረጋጋ መንፈስ የማሰብ ነው እንጂ ቅጽበታዊና ስሜታዊ ግልፍተኝነት የሚወሰን ዛሬ ወድጀሽ ነገ ልሙት የሚባልበት ህይወት አይደለም። ያስከበረ ትዳሬ ነው፣ ሞገስ የሆነ ትዳሬ ነው ብትልም ወይዘሮ ማርታ እህቷ ግን ይህን ትዳር ነቅላ ቤቷን ልታፈርስባት የመጣች አደገኛ ሁና እያየናት ነው። እውነት ደሬ የደበቀው ሚስጥር እጅግ ለማርታ የማይገባት ትልቅ አደገኛ ስራ ቢሰራም ግን እህቷ ነገሮችን አስማምታ እንደ ማስታረቅ የማስታረቅ ፍላጎት እንደ መፍጠር፣ እሷ ግን ቀዳዳ እየፈለገች ማርታ በደሬ ላይ ያላትን ሙሉ ፍቅር ሙሉ እምነት ቅብር አድርጋ ደሬን እንድትጠላው ከደሬ ያላትን አመኔታ እንድትፍቅ ለማድረግ ነው ጥረቷ። ይህ ጉዳይ ግን ይሳካለታል? ከዛ በፊት ግን ደሬ እንደነገራት እመኘኝ እደፋሻለው ቃሌ ነው እንዳላት ቃሉን ይፈጽማል ወይስ ምን ይፈጠራል? ዳጣና ከመድኃኒት ፍጥጫ ላይ ደሬ መሀል ላይ ደርሶ ጉዱ በታየ፣ ያበጠው ፈነዳ፣ የተደበቀው በተገለጸ። ዳጣም እንደስከዛሬው አልቅሳ ዝም የምትልና ተናግራት ከክፍሏ የምታስወጣት አይደለችም። የሚገባትን ግብግብ መግጠሙ አይቀርም።